ህወሓቶች ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው በማለት ጦርነቱን በይፋ አውጀውታል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአሜሪካውን አምባሳደር ቀጥረው በጠፉ ማግስት ቡድናቸው ወደ ጦርነት ለመመለስ ቆርጦ መነሳቱን አረጋግጠዋል። በዝርዝር ታደምጡታላችሁ። ፋኖ ይሄን ያክል ኃይል አደራጅቶ ከጫፍ እስከ ጫፍ የአማራን ህዝብ ያነቃንቃል ብሎ ማን ገመተ ማለታቸው እያነጋገረ የሚገኘው የህወሓቱ አመራር ጽምዶ መሬት ላይ የለም ብለዋል። አመራሩ ወደ ወታደራዊ ቅንጅት አድጓል የሚባልለትን ጽምዶን በፍላጎት ደረጃ ካልሆነ መሬት ላይ የተፈጠረ ጥምረት የለም ብለዋል። እናስደምጣቸዋለን። ካይሮ ውስጥ ቀይ ባህርን በተመለከተ ጥብቅ ውይይት ተደርጓል። ውይይቱ ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ ለመግታት ያለመ ነው ተብሎለታል። ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚደረግ ሙከራን ተቀባይነት የለውም ያሉት ሀገራቱ በጋራ ለመታገልም ዝግጁ መሆናቸውን ገልጸዋል። እንመለስበታለን። አሜሪካ በኢራን ላይ ለተከታታይ 9ኛ ቀን ጥቃት መፈጸሟን ካስታወቀች በኋላ የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን አስታውቋል። ይህ በእንዲህ እንዳለ ኢራን በሰሜን ኢራቅ በፈጸመችው ጥቃት አንድ የአሜሪካ ወታደር እንደተገደለና ሌላ ወታደር እንደቆሰለ የሀገሪቱ ማዕከላዊ እዝ አስታውቋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። ህወሓቶች ህልውናችን የሚረጋገጠው በብልጽግና መቃብር ላይ ነው በማለት ጦርነቱን በይፋ አውጀውታል። የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የአሜሪካውን አምባሳደር ቀጥረው በጠፉ ማግስት ቡድናቸው ወደ ጦርነት ለመመለስ ቆርጦ መነሳቱን አረጋግጠዋል። ደብረጽዮን ወደ መቀሌ ያቀኑትን በአዲስ አበባ የአሜሪካ አምባሳደር ኤርቪን ማሲንጋ ቀጥረው በጠፉ ማግስት በመቀሌ ህዝባዊ ስብሰባ መርተዋል። ህወሓቶች ትናንት እሁድ ዘበት ለብሔራዊ ጥፋት በሚል መሪ ቃል በመላው የትግራይ ከተሞች ህዝባዊ ስብሰባ ጠርቶ የብልጽግናን ስርዓት ከመገርሰስ ውጪ አማራጭ የለኝም ብሏል። በህዝባዊ ስብሰባው ራሱን ሰላም ወዳድና የፌዴራል መንግስቱን ለሰላም የማይገዛ አድርጎ ያቀረበው ቡድኑ ህልውናችን በብልጽግና መቃብር ላይ የሚል መፈክር በይፋ አሰምቷል። ነገሩ አብቅቶለታል በሚመስል ሁኔታ በትናንቱ ስብሰባ ላይ ከዚህ በኋላ የሰላም አማራጭ በሮች እንደተዘጉና ብቸኛው አማራጭ ታግሎ ማሸነፍ ነው ተብሎ ታውጇል። ከመቀሌ እስከ አድዋ፣ ከአክሱም እስከ አዲግራት፣ ከማይጨው እስከ ሽራሮ በተካሄደው ስብሰባ ላይ ብሔራዊ ህልውናችን በብልጽግና ስርዓት ላይ ይረጋገጣል የሚል መፈክር በየአዳራሾች ጎልቶ ታይቷል። የቡድኑ ቁንጮ አመራሮች በየአቅጣጫው ተከፋፍለው በመሩት በዚህ ስብሰባ ከዚህ በኋላ በዚህ ሁኔታ መቀጠል አንችልም፣ ወደ ትግበራ መሸጋገር አለብን የሚል ድምዳሜ ላይ ደርሰዋል። የመቀሌውን ስብሰባ የመሩት የቡድኑ አለቃ ዶክተር ደብረጽዮን የህልውና ነው የተባለው ትግል ወሳኝ ሰዓት ላይ መድረሱን አስታውቀዋል። ደብረጽዮን በመድረኩ በሰጡት አቅጣጫ አሁን ባለንበት ሁኔታ መቀጠል አንችልም፣ እንደ ህዝብ የመመከት አቅሞቻችንን በማደራጀት ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ብለዋል። አገዛዙ በታቀደ ሁኔታ ትግራይን ዳግም ወደ ከበባና ክልከላ በማስገባት ለዳግም ጦርነት እየተዘጋጀ ነው ሲሉ ከሰዋል። ፌዴራል መንግስት ጦርነት ለመክፈት ዝግጅቱን አጠናቆ ይገኛል ያሉት ደብረጽዮን በቡድናቸው በኩልም ራስን የመከላከል ዝግጅት እየተደረገ መሆኑን ጠቁመዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ለሰላም በፍጹም ዝግጁ አይደለም ሲሉም ወንጅለዋል። የሰላም በሮች ተዘግተዋል የሚል ድምዳሜ ያቀረቡት ደብረጽዮን ብሔራዊ ክብራችንንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ሲሉ ተደምጠዋል። አክለውም እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እንጂ እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ብለዋል። ለዚህም ሰላም የማይቀበል አጥፊ ስርዓት ነው ያሉትን የጠቅላይ ሚኒስትር አብይ አህመድ አስተዳደርን ታግሎ ማሸነፍ መፍትሄ ሆኖ መገኘቱን ተናግረዋል። ባለፉት ወራት የግዳጅ ወታደራዊ መልመላን ጨምሮ ለጦርነት በይፋ ሲዘጋጅ የቆየው የደብረጽዮን ቡድን ጊዜው አሁን ነው ብሎ መወሰኑን በትናንቱ ስብሰባ አረጋግጧል። ከወደ ትግራይ ታግሎ ከማሸነፍ ውጪ አማራጭ የለም የሚል አቋም በይፋ የተሰማው በህወሓትና በፌዴራል መንግስት የተፈጠረውን ውጥረት ለማርካም ዲፕሎማቶች ጥረት በጀመሩበት ወቅት ነው።
ፋኖ ይሄን ያክል ኃይል አደራጅቶ ከጫፍ እስከ ጫፍ የአማራን ህዝብ ያነቃንቃል ብሎ ማን ገመተ ማለታቸው እያነጋገረ የሚገኘው የህወሓቱ አመራር ጽምዶ መሬት ላይ የለም ብለዋል። አመራሩ ወደ ወታደራዊ ቅንጅት አድጓል የሚባልለትን ጽምዶን በፍላጎት ደረጃ ካልሆነ መሬት ላይ የተፈጠረ ጥምረት የለም ብለዋል። አቶ አማኑኤል በቃለ መጠይቃቸው የጠቅላይ ሚኒስትር አብይ አህመድ አስተዳደርን ለመጣል የውስጥና የውጭ ኃይሎች ፈጥረውታል የሚባለውን ጽምዶ መሬት ላይ የለም ብለዋል። ጽምዶ የሚባል ጥምረት የለም ያሉት አማኑኤል ገዢው ብልጽግና ተቀናቃኞች ተጣመሩብኝ ብሎ የሚያራግበው ፕሮፓጋንዳ እንጂ የተለየ ነገር አልተፈጠረም በማለት አስተባብለዋል። የአብይ አስተዳደር ሁሉንም የፖለቲካ ኃይሎች ጠላት አድርጎ በመፈረጅ በእነዚህ ኃይሎች የተፈጠረ ጥምረት እንዳለ ቢገልጽም መሬት ላይ የጸና ትስስር አለመኖሩን ተናግረዋል። በህዝብ ለህዝብ ግንኙነት ስም በህወሓትና ሻዕቢያ የተጀመረው ጽምዶ የተሰኘው ቅንጅት መንግስትን ወደሚፋለሙ ሌሎች ኃይሎች አለመስፋፋቱን አማኑኤል ገልጸዋል። ጽምዶ የሚባል ጥምረት መሬት ላይ የለም በሚል ያስተባበሉት አማኑኤል ያለ የህዝብ ለህዝብ ግንኙነትና በፍላጎት ደረጃ ነው ብለዋል። ጽምዶ ምኞት እንጂ መሬት ላይ የተረገጠ እንቅስቃሴ አይደለም ያሉት አማኑኤል በመንግስት ተቃዋሚዎች በኩል ይታያል ያሉትን የመተባበር ፍላጎት ግን በተግባር ተጨባጭ መሆን አለበት ብለው እንደሚያምኑ ጠቁመዋል። ምንም እንኳን አማኑኤል መሬት ላይ የተፈጠረ የጽምዶ ጥምረት የለም ቢሉም በመንግስት በኩል ጉዳዩ ከፍተኛ ትኩረት ተሰጥቶት በተደጋጋሚ እየተነገረ ነው። ከጠቅላይ ሚኒስትሩ እስከ ፊልድ ማርሻል ብርሃኑ ጁላ የውስጥ ባንዳዎችና የውጭ ታሪካዊ ጠላቶቻችን ጽምዶ በሚል ጥምረት ሊወጉን እየተዘጋጁ ነው ማለታቸው ይታወሳል። አማኑኤል በቃለ መጠይቁ ህወሓት ከዚህ ቀደም ጠላት አድርጎ ሲፈርጃቸው የነበሩትን የአማራውን ፋኖና የኤርትራውን ሻዕቢያን ሲያወድሱ ተደምጠዋል። በወራሪነት የሚወነጅሉትን ሻዕቢያን ጦሩን ከአብዛኞቹ የትግራይ መሬቶች ማስወጣቱን በመግለጽ ከዚህ ቀደም ሲቀርቡ የነበሩ ጠንካራ ወንጀላዎችን አቃለው አቅርበውታል። እንዲሁም ፋኖን በተመለከተ በሰጡት ማብራሪያ ፋኖ እዚህ ይደርሳል ብሎ ያሰብ አልነበረም በማለት ህወሓት አቅልሎ ሲያየው እንደነበር ጠቁመዋል። አሁን ላይ ህወሓት ፋኖን የሚመለከተው በአማራ ህዝብ ከፍተኛ ድጋፍ እንዳለው ኃይል እንጂ እንደ ተራ ታጣቂ አለመሆኑን ገልጸዋል። ማንም እዚህ ይደርሳል ብሎ ያልጠበቀው ፋኖ የአማራን ህዝብ ከጫፍ እስከ ጫፍ የአማራን ህዝብ አንቀሳቅሷል ሲሉም ተደምጠዋል። በድሮንና አውሮፕላን የታገዘ ግዙፍ ኃይል መንግስትን የሚጋፈጥ ኃይል ከአማራ ይወጣል ብሎ ማን አሰበ ሲሉ የጠየቁት አማኑኤል ሆነ ግን በማለት ግርምታቸውን ገልጸዋል። ከሁለት ዓመቱ ደም አፋሳሽ ጦርነት ጋር በተያዘ አጥብቀው ሲወነጅሉት የነበረውን ፋኖን ያወደሱት አመራሩ ጠላታችን ፋኖ ሳይሆን ብልጽግና ነው ብለዋል። ለዚህም ያቀረቡት ምክንያት ወልቃይትን ወደ ትግራይ እንዳናስመልስ የከለከለን ብልጽግና እንጂ ፋኖ አይደለም የሚል ነው። ፋኖ በአማራና ትግራይ ህዝብ መካከል ሰላም መፈጠር አለበት ብሎ አውጇል ሲሉም ተደምጠዋል። በህወሓት በኩልም በሁለቱ ህዝቦች መካከል ዘላቂ ሰላም መፈጠር አለበት የሚል አቋም መኖሩን ጠቁመዋል። ካይሮ ውስጥ ቀይ ባህርን በተመለከተ ጥብቅ ውይይት ተደርጓል። ውይይቱ ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ ለመግታት ያለመ ነው ተብሎለታል። ቀይ ባህርን በህገ ወጥ መንገድ ለመቆጣጠር የሚደረግ ሙከራን ተቀባይነት የለውም ያሉት ሀገራቱ በጋራ ለመታገልም ዝግጁ መሆናቸውን ገልጸዋል። ግብጽና ኤርትራ ቀይ ባህርን በህገ ወጥ መንገድ ለመቆጣጠር የሚደረግ ሙከራን ማውገዛቸው ተነግሯል። ሀገራቱ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ መግለጻቸውን ዘገባዎች አመላክተዋል። ሁለቱም ሀገራት የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገ ወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን የጣሰ ነው ሲሉ አቋማቸውን አንጸባርቀዋል። የግብፁ ጋዜጣ አህራም በትናንትናው ዕለት በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉት ውይይትን ተከትሎ የጋራ አቋማቸውን ይፋ ማድረጋቸውን አስነብቧል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ጥበቃ ሚናን ለመጫን የሚያደርጉትን ሙከራ እንደሚያወግዙ ዘገባው አስፍሯል። የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሊህና የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። የግብጽ የውጭ ጉዳይ ሚኒስትር ሀገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ
በግብጽ ያደረጉት ጉብኝት ፍሬያማ እንደነበርና ለወደፊትም የሁለትዮሽ ግንኙነታቸውን ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ተጠቅሷል። ያለፈው ግንቦት ወር ላይ ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራት ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆኑ አካላት ቀይ ባህርን በሚመለከቱ ጉዳዮች መግባት የለባቸውም ማለታቸው ይታወሳል። የኤርትራው ፕሬዝዳንት ኢሳያስ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 ቀን 2018 ዓ.ም ወደ ግብጽ ተጉዘዋል። የግብጽ የውጭ ጉዳይ ሚኒስትርና የግብጽ የትራንስፖርት ሚኒስትር ሌተናንት ጄኔራል ከማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራው ፕሬዝዳንት ጋር በአስመራ መወያየታቸውም አይዘነጋም። የግብጽ የውጭ ጉዳይ ሚኒስትር በዚህ ጉብኝት ወቅት የተፈረመው የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረባቸውን የአራም ዘገባ ይጠቁማል። ሚኒስቴሩ ግብጽ የሁለትዮሽ ንግድን ለማሳደግ የጋራ ኢንቨስትመንቶችን ለማበረታታትና የካይሮ የግል ዘርፍ ኩባንያዎችን በኤርትራ ገበያ ውስጥ ያላቸውን ተሳትፎ ለማስፋት ፍላጎት እንዳላት ገልጸዋል። ቅድሚያ የሚሰጣቸው ዘርፎች የማዕድን ቁፋሮ፣ የመሰረተ ልማት ዝርጋታ፣ የባህር ትራንስፖርት፣ የወደብ ትስስር፣ የመድኃኒት ምርትና የአሳ እርባታ መሆናቸው ተጠቅሷል። የኤርትራና ግብጽ ሚኒስትሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድ መወያየታቸውም ተገልጿል። የውጭ ጉዳይ ሚኒስትር ባድር አብድላቲ የአፍሪካን ቀንድ የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውት ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን መናገራቸው ተዘግቧል። መፈጸሟን ካስታወቀች በኋላ የኢራን አብዮታዊ ዘብ በኩዌትና በባህሬን ውስጥ የሚገኙ ወታደራዊ ኢላማዎችን መምታቱን አስታወቀ። ዘቡ ባወጣው መግለጫ በአሜሪካ ሰራዊት ይዞታ ላይ በፈጸመው ያጸፋ የድሮን ጥቃት የቅድሚያ ማስጠንቀቂያ የራዳር ስርዓትን ጨምሮ የተለያዩ ኢላማዎችን ማጥቃቱንና የጠላት የራዳር ስርዓትን ሙሉ በሙሉ ማውደሙን ገልጿል። ጨምሮም እዚያው ኩዌት ውስጥ አሊ አል ሳሌም ጦር ሰፈር ላይ በተፈጸመ ሌላ ጥቃት የድሮን መጠለያንና ወታደራዊ ቁሳቁሶችን ኢላማ ማድረጉን አመላክቷል። ዛሬ ማለዳ ኢራን በአካባቢው ሀገራት ውስጥ ያሉ የአሜሪካ ወታደራዊ ተቋማትን ኢላማ በማድረግ ጥቃት መፈጸሟን የሚያመላክቱ መረጃዎች እየወጡ ሲሆን ኩዌትና ባህሬን ለነዋሪዎቻቸው ማስጠንቀቂያ አውጥተዋል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር እየተፈጸመ ካለው ጥቃት አንጻር ህዝቡ ተረጋግቶ በአቅራቢያው ወደሚገኝ የጥቃት መከላከያ ቦታ እንዲሸሸግ አሳስቧል። የኩዌት ጦር ሰራዊትም ከኢራን በኩል የሚፈጸሙ የድሮን ጥቃቶችን ለማክሸፍ ጥረት እያደረገ መሆኑን አስታውቆ በሀገሪቱ ውስጥ ከባድ የፍንዳታ ድምጽ የተሰማው ጥቃቱን ለማክሸፍ በሚወሰድ እርምጃ ምክንያት መሆኑን ለህዝቡ አስታውቋል። መልሶ ከሀገረሽ ሳምንት ባለፈው የአሜሪካና የኢራን ጦርነት አሜሪካ በተከታታይ ዙር በኢራን ውስጥ የሚገኙ ኢላማዎችን መምታቷን ስታስታውቅ ኢራን ደግሞ በምላሹ በኩዌትና ባህሬን የሚገኙ የአሜሪካ ይዞታዎችን ማጥቃቷን እየገለጸች ነው። አሜሪካ ጦር ሰራዊት ማዕከላዊ እዝ ሌሊት ላይ 9ኛ ዙር ጥቃት መፈጸሙን የገለጸ ሲሆን የኢራን መገናኛ ብዙሃን ደግሞ በበርካታ የሀገሪቱ ክፍሎች ውስጥ ፍንዳታዎች መሰማታቸውን ዘግበዋል። ይህ በእንዲህ እንዳለ ኢራን በሰሜን ኢራቅ በፈጸመችው ጥቃት አንድ የአሜሪካ ወታደር እንደተገደለና ሌላ ወታደር እንደቆሰለ የሀገሪቱ ማዕከላዊ እዝ አስታወቀ። አሜሪካ ማዕከላዊ እዝ እንደገለጸው ወታደሩ የተገደለው ተመቶ የወደቀ የኢራን ድሮንን ለማፈንዳት በተደረገ ሙከራ ወቅት ነው። ሌሎች ብዙ የአሜሪካ ወታደሮች የአካል ጉዳት እንደደረሰባቸውም ተገልጿል። ኢራንና አሜሪካ ለተከታታይ 8 ቀናት የተኩስ ልውውጥ ማድረጋቸውን ቀጥለዋል። ባለፉት ቀናት ሁለቱም ወገኖች መሰረተ ልማቶች ላይ በደረሱ ጥቃቶች አንዳቸው ሌላቸውን ሲከሱ ቆይተዋል። ዋሽንግተን በኢራን ወደቦች ላይ እገዳ ስጥል ቴህራን የሆርሙዝ ወሽመጥን ዘግታለች። ኢራን በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን ጥቃት አሁንም ቀጥላለች።